የተወደዳችሁ በሰኒ ዘሚካኤል ዩቲዩብ የሚተላለፉትን ኦርቶዶክሳዊ ትምህርቶችን የምትከታተሉ ተከታታዮቻችን በከበሩ በልዑል እግዚአብሔር ስም እንደምን ሰነበታችሁ? በዛሬው ዕለት የምንመለከተው በታኅሳስ 22 ከሚከበሩ ትላልቅ ክብረ በዓላት መካከል ብስራተ ቅዱስ ገብርኤል ምን ይመስላል የሚለውን ነገር እንመለከታለን። ዛሬ ብስራተ ቅዱስ ገብርኤል በዓመታዊነት ከሚከበሩ ክብረ በዓላት አንዱና ዋነኛው ነው። ስለ ብስራተ ገብርኤል በጥቂቱ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ይከተሉን። ብስራተ ቅዱስ ገብርኤል ታኅሳስ 22 በዚች ዕለት ብርሃናዊው መልአክ ቅዱስ ገብርኤል ለእመቤታችን አምላክን እንደምትወልድ ያበሰረበት መታሰቢያው ነው። ይኸው ልዑል እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ሂድና ለጽዮን ልጅ ለድንግል የእግዚአብሔር የባሕርይ ልጅ ወደ አንቺ መጥቶ ኃይለ ልዑል ወልድ ሥጋሽን ለብሶ ሰው ይሆናል፣ ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮች የሚሰሙበት፣ ድዳዎች የሚናገሩበት፣ ዕውራን የሚያዩበት፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ አንካሶች የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ቅዱስ ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ልዑል እግዚአብሔርን ጌታ ሆይ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸምኩ፣ የወይን ግንድ ይቆረጣል፣ ይህ ማለት ወልደ እግዚአብሔር ይሞታል። ወይራ ከበለስ ጋር ይተከላል፣ ይህ ማለት መስቀል ይተከላል። ቅጽሮችም ይቀጽራሉ፣ ይህ ማለት ምግባር ከሃይማኖት ጋር ይሰራል። የኤሊፍና የሌሚ ወገን ይነሳል። ገብርኤል ሆይ ሄደህ ለዳዊት ልጅ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አብስራት አለው። ለዘላለም ነግሶ የሚኖረውን እነሆ ትጸንሻለህ በላት አለው። መልአኩም ቅዱስ ገብርኤል ይህንን ሰብቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህንና መውጣትህን በፍቅር አንድነት ይሁን አለው። ዘካርያስን ረግመህ አንደበቱን እንዳሰርክ እርሷን እንዳታሳዝናት ይልቁንም አብዝተህ ደስ አሰኛት እንጂ አለው። ቅዱስ ገብርኤልም ይህንን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዚያን ጊዜም በዙሪያው ያሉ ሁሉ ይህ የምንሰማው ምንድን ነው ይሉ ነበር። የተደረገበትንም ቦታ አላወቁትም ነበር። እመቤታችንን በ3 ዓመቷ እናትና አባቷ ብፅዕት አድርገው ለእግዚአብሔር ሰጥተዋታልና ካህናትን በቤተ መቅደስ ከመካነ ደናግል አስገብተዋት በመልአኩ በቅዱስ ፋኑኤል አማካኝነት ህብስተ ሰማያዊ ጽዋ ሰማያዊ እየመጣላት ያንን እየተመገበች ቅዱሳን መላእክት እየጎበኟት 12 ዓመት ኖራለች። በ15 ዓመቷ ሊቀ መላእክት ቅዱስ ገብርኤል ለእመቤታችን ጌታን እንደምትወልድ በዚህች ዕለት አበሰራት። በመጀመሪያ እመቤታችን ውሃ ቀርታ ስትመለስ የተጠማ ውሻ እያለከለከ ሲመጣ ብታየው ለፍጥረት ሁሉ የምትራራናትና በወርቅ ጫማዋ እዛ ለተጠማው ውሻ ውሃ ስታጠጣ አብሯት የነበሩ ሴቶች ማድጋሽን አጎደልሽው፣ ቀድቼ እሞላለሁ እንዳትይ ጉድጓዱ ጥልቅ ነው፣ መቅጃም የለሽም አሏት። ክብርት እመቤታችንም ውሃ የሚገኘው ከወደ ላይ ነው እንጂ ከወደ ታች ነውን? ፍጥረቱን ያጠጣ ጌታ ይሞላልኛል አለች። ማድጋዋ በተአምራት ሞልቶ ተገኘ። ሴቶቹም ዳግመኛ በዚህ ዘመን አምላክ ከድንግል ይወለዳል ይላሉ፣ ካንቺ ሆነነ እያሉ ክብር ይግባትና እናታችንን ሲዘባበቱባት ወዲያው ከወደ ኋላዋ ሊቀ መላእክት ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ አላት። እመቤታችንም ዞር ብላ ብትመለከት የተናገራትን አጣችው። በዚህ ጊዜ አባቴን አዳምን እናቴን ሔዋንን ያሳታት ጠላት ይሆናል ብላ ሄደች። ዳግመኛም እመቤታችን ከቤት ደርሳ ማድጋዋን ስታስቀምጥ መልአኩ አሁንም በድምፅ እነሆ ትጸንሻለሽ አላት። እመቤታችንም ይህን ጊዜ ምን ነው ይህስ ነገር ደጋግመኝ፣ እንዲህ ያለውን ነገር ቤተ መቅደስ ሄደው ሊረዱት ይገባል ብላ ወደ ቤተ መቅደስ ሄዳ ወርቅና ሐር እያስማማች ስትፈትል መልአኩ ቅዱስ ገብርኤል እሁድ ቀን በ3 ሰዓት በገሃድ ተገለጸላትና እጅ እየነሳ እየሰገደ አበሰራት። የእውነተኛ ንጉሥ እናቱ እመቤታችን ላንቺ አንድነት ይገባል አላት። ዳግመኛም አንቺ ከሴቶች ይልቅ ተለይተሽ ንዕድ ክብርት ነሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የብርሃናዊው መልአክ የቅዱስ ገብርኤልን ቃል በሰማች ጊዜ እንዲህ ያለውን ሰላምታ እንደምን ይቀበለዋል? እንዴትስ መቀበል ይቻላል? እንጃ አለችው።
መልአኩ ቅዱስ ገብርኤልም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ወልድ ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ዳግመኛም ይህ ከአንቺ የሚወለደው ጽኑ ከሃሊ ነው፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም አላት። እመቤታችንም መልአኩን ምድር ያለ ዘር ፍሬ አትሰጥምና እኔ ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። መልአኩ መልሶ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። እርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ክብርት እመቤታችንም ይህን ጊዜ እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከእርሷ ዘንድ ሄዶ ተሰወረ፣ አካላዊ ቃልም በማኅፀኗ አደረ። በዚያችም ቅጽበት የእመቤታችን የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ውድ ተመልካቾቻችን እንግዲህ እንደተመለከትነው 4 ነገሮችን እንመለከታለን። አንደኛ የታዛዥነትና የትሕትና ምሳሌ መሆኗን እንመለከታለን። እመቤታችን ቅድስት ድንግል ማርያም መልአኩን በመጀመሪያ ስታየው መደንገጧና ወንድ ስለማላውቅ ይሄ እንዴት ይሆናል ብላ መጠየቋ ሰብአዊ ተፈጥሮዋን ሲያሳይ፣ በኋላ ግን እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ ማለቷ ፍጹም ለእግዚአብሔር ፈቃድ መገዛቷን ያሳያል። ይህ ለአማኞች ለኛ ሁሉ ትልቅ የትሕትና አርአያና ምሳሌ ነው። ሁለተኛ የምሕረትና የርኅራኄ ልብ እንመለከታለን። በዚህ ውስጥ እመቤታችን ውሃ ቀድታ ስትመለስ ለተጠማ ውሻ በወርቅ ጫማ ውሃ ማጠጣቷ እርሷ ለፍጥረት ሁሉ የምታዝን የርኅራኄ እናት መሆኗን ያሳያል። ይህም በክርስትና ሕይወት ውስጥ ለተቸገሩና ለተጠሙ ሰውም ሆነ እንስሳ ርኅራኄ ማሳየት ምን ያህል ዋጋ እንዳለው ያስተምረናል። ሶስተኛው የመልአኩ የቅዱስ ገብርኤልን ክብር ነው። ቅዱስ ገብርኤል አትፍሪ በማለት እመቤታችንን ማጽናናቱና የአምላክ መገለጥ ስጋዊነትን ማስብሰሩ መላእክት በሰው ልጅ ድህነት ውስጥ ያላቸው የአገልግሎት ድርሻ ያሳያል። በተለይ ዘካርያስን እንደገሰጸው ሳይሆን እመቤታችንን በታላቅ ክብርና ደስታ ማናገሩ ለእመቤታችን የተሰጠው ልዩ ጸጋ ያረጋግጥ። ይህ ዕለት እንግዲህ ታኅሳስ 22 የሰው ልጅ ከእግዚአብሔር ጋር የታረቀበት የድህነት መንገድ የታወጀበትና የጨለማው ዘመን አልፎ የብርሃን ዘመን መጀመሩ የተበሰረበት ታላቅ ዕለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እቺን ቀን ያሳየናል። ውድ ተመልካቾቻችን እንግዲህ እንደተመለከትነው በዛሬው ዕለት ቅዱስ ገብርኤል ለእመቤታችን ያበሰረበት ቀን ነው። እንግዲህ ከዚህ ክብረ በዓል ረድኤት በረከት ያሳትፈን፣ ለንስሐ ያብቃን፣ የስሙ ቀዳሽ መንግሥት ወራሽ ያድርገን። ስለተከታተላችሁ እናመሰግናለን። በቀጣይ በሌሎች እስከምንገናኝ ድረስ ይቆየን።